የኢትዮጵያ መንግስት በኢትዮጵያ ግዛት ውስጥ በራሱ ሀገር በክልል መንግስት ላይ የሸፈቱ ከትላንት ወንጀላቸው ያልተጸጸቱ የትላንት ወንጀላቸውን የዛሬም ወንጀላቸውን ለመደበቅ ሲሉ ትግራይን አጠቃላይ ኢትዮጵያን ወደ መከራ ለመውሰድ የሚንቀሳቀሱ አካላትን ኤርትራ በማናቸውም መንገድ ደግፋና አግዛ ከቆመች ያው ጦርነቱ የኢትዮጵያና የኤርትራ ጦርነት ምንም በማያጠራጥር መልኩ ይፈነዳል። የኢትዮጵያ መንግስት ህግ ለማስከበር በሚያደርገው እንቅስቃሴ ህግ ማስከበር ነው። አንዳንድ ሰዎች ምን በታንክ ህግ ይከበራሉ ወይ? ምንድነው በድሮን ህግ ይከበራሉ ወይ? ህግ ማስከበር ምንድነው? አንድ ህግ የጣሰ ሰው አለ። ድንጋይ ወርውሮ ሰው የፈነከተን ሰው በርጩሜ ሄዶ ፖሊስ ተከታትሎ ህግ ያስከብራል። ቢኤም ተኩሶ ህግ የጣሰ ሰው ሲኖር በክላሽ ሄደ ህግ አታስከብርም። ከቻልክ ሌላም ነገር ካለ ያልተፈጠረም ነገር ካለ ከዛም በላይ ይዘ ከሱ የበላይ ሆነ ነው ህግ የምታስከብረው። ቢኤም ሮኬት የሚተኩስ በላይ ድሮንም ሮኬትም ያለውን ነገር ህግ ማስከበር ነው። ጥያቄ ውስጥ ሊገባ ነገር አለ። ህግ የጣሰን አካል በህግ ስር እንዲሆን ማድረግ ማለት ነው። ህገ መንግስት ጥሰ ስትሄድ ህገ መንግስቱን ማስከበር ማለት ነው። ስለዚህ ቢኤም እየተኮሰ ሮኬት እየተኮሰ በክላሽ ነው ህግ የሚከበረው? ያው ዝም ብሎ ይሄ በምክንያት የማይሰማ የደነዘዘ ደጋፊ የሰጠውን ሁሉ ዝም ብሎ ሳላም ስለሚወጥ ደግሞ እኮ ቁም ነገር እኮ ደጋግሞ ሲያወሩ ሰማለሁ። ይሄንን በታንክ በመድፍ ምናምን እንዴት ህግ ይከበራል? ታንክና መድፍ ለያዘ በኩል ነው የምታስከብረው፣ በክላሽ አታስከብርም ወይ ባርጩሜ አታስከብርም። ጥያቄው ጦርነቱን እንዴት ነው ምን ስለተደረገ ነው የተከፈተው? ምንም ሳይደረግ ምንም ኮሽታ በሌለበት መንግስት በስጋት ሄዶት ከፍቶት ከሆነ ያኔ ጥያቄ ማንሳት ነው። የኢትዮጵያ ሰሜን እዝ ላይ እኮ በእንትን አይደለም እኮ በፊሽካ አይደለም እኮ የበተኑት ያጠቁት፣ በከባድ መሳሪያ ጭምር አጥቅተው ነው እንትን ያሉት። ስለዚህ ለዛ የሆነ አጽፋ ይሰጣል።